ብዙ ዩቲዩበሮች ቻናላችን ሀክ ተደረገብን፣ ተሰረቀብን ሲሉ ሰምታችሁ ሊሆን ይችላል። ይህ የተለመደ ነው። በተለይ አሁን ላይ ብዙ ሀከሮች ብዙ ኢንፎርሜሽናችንን እየሰረቁብን ይገኛሉ። በዚህ ቪዲዮ በዋነኝነት ይሄንን ነገር እንዴት አድርጋችሁ ልትቆጣጠሩት እንደምትችሉ ነው ማሳያችሁ። ይሄ ምንድነው? ቻናላችን ላይ የተለያዩ ፕራይቬሲ ሴቲንጎችን፣ ሴኩሪቲያችንን በደንብ መሙላት ያስፈልገናል። ይሄ በቀላሉ ሀክ እንዳንደረግ ያደርገናል። ስለዚህ ማንኛውም አዲስ ጀማሪ የሆነ ዩቲዩበርም የቆየ ዩቲዩበርም ይሄንን ነገር ትክክል ቻናሉ ላይ ገብቶ ማስተካከል ይጠበቅበታል። ስለዚህ በዚህ ቪዲዮ ማሳያችሁ ነው እያንዳንዱን ሴቲንጎች አሁኑኑ በተለይ አዲስ የምትጀምሩ የ3 ወር ቻሌንጅ እንደጀመር ይታወቃል። ይሄንን 3 ወር የምንሰራበት። ስለዚህ አዲስ ቻናል ክሬት ያደረጋችሁ ቪዲዮ አፕሎድ ማድረግ ከመጀመሪያችሁ በፊት እነዚህ ሴቲንጎች በትክክለኛው ማስተካከል ይኖርባቸዋል። ከዛም በኋላ ነው ቪዲዮ ሪከርድ ማድረግ ቪዲዮ አፕሎድ ማድረግ የሚጠበቅባችሁ። ስለዚህ እነዚህ ሴቲንጎች በጥንቃቄ እያንዳንዱን እኔም አዲስ በከፈትኩት ቻናል ላይ ክሬት ያደረኩት ቻናል ላይ ይሄን 3 ወር ቻሌንጅ በመሰራበት ቻናል ላይ እያንዳንዱን ሴቲንጎች እየሞላው አሳያችኋለሁ። እናንተም ስቴፕ ባይ ስቴፕ የተከተላችሁ ሁሉንም ሴቲንጎች በትክክለኛው መንገድ መሙላታችሁ ማረጋገጥ አለባችሁ። ከዛም በኋላ ነው ወደ ቪዲዮ ሪከርድ የምንሄደው ማለት ነው። ስለዚህ ጠቃሚ ኢንፎርሜሽን ነው፣ እስከ መጨረሻው ተከታተሉት። በዚህ ቻናል ላይ ሁሌም ማስተማርና ጠቃሚ ቪዲዮዎችን ይዤላችሁ ለመጣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮ ላይክ በማድረግ ጀምሩ፣ ብዙ ሰዎች ጋር እንዲደርስ ያደርግልናል። በቀጥታ ወደ ቪዲዮ። ስለዚህ እንደምታዩት አሁን ዩቲዩብ ቻናል ላይ ገብቻለሁ። እንደምታዩት ሄልዝ ሃይብ ነው የሚለው የኔ ዩቲዩብ ቻናል። ለሁላችሁም በተለይ ለ3 ወር ቻሌንጅ ጆይን ላደረጋችሁ በደንብ ከዚህ በፊት እንዴት አድርጌ ክሬት እንዳደረኩ ባነሩን ሴትአፕ እንዴት አድርጌ ሁሉ ነገር ሴትአፕ እንዳደረኩ አሳይቻችኋለሁ። ስለዚህ ይህንን ያላያችሁ ከዚህ በፊት የለቀቁት የ3 ወር ቻሌንጅ የሚል ፕሌሊስት ላይ የለቀኳቸውን ቪዲዮዎች ማየታችሁን አትርሱ። ስለዚህ እንደምታዩት ቻናላችንን ማየት እንችላለን። ምንም አይነት ቪዲዮ እስካሁን አልለቀኩበትም። ስቲል ግን ወደ 9 ልጆች ሰብስክራይብ አድርገውናል። ያው ከዚህ በፊት የሚሰራውን ነገር ኤክስፔክት በማድረግ ማለት ነው። ስለዚህ እንደምታዩት ቻናል ባነር ያለው ሎጎ አለው። የተለያዩ የቻናል ባነር አለኝ፣ ሎጎ አለኝ። እንዲሁም ደግሞ ቻናል ዲስክሪፕሽን ኤቭሪቲንግ ሴትአፕ አድርጌለታለሁ። ስለዚህ ይሄ ቻናል አሁን ኦሬዲ ቪዲዮ አፕሎድ ለማድረግ ሬዲ ነው ማለት ነው። ምንም አይነት የሚጎለው ነገር የለም። ቅድም ካልኳችሁ ነገር ውጪ ማለት ነው። ሴኩሪቲ በተለይ ማንኛውም ዩቲዩበር የትኛውም ሶሻል ሚዲያ ላይ የሚሰራ ሰው አሁን ላይ የመጀመሪያው ፕራዮሪቲ ሊሆን የሚገባው ቅድሚያ ሊሰጠው የሚገባው ነገር ሴኩሪቲውን፣ ፓስወርዱን፣ ኤቭሪቲንግ በትክክለኛው ስትሪክት በሆነ መንገድ ሴትአፕ ማድረግ አለበት። ስለዚህ እሱን ነው በዚህ ቪዲዮ የምናየው። ስለዚህ እንደምታዩት አሁን የቻናል ላችሁ ላይ ከገባችሁ በኋላ የቻናላችሁን እዚች ጋር ፕሮፋይሏን ክሊክ ስታረጓት ምን ይመጣላችኋል? ጉግል አካውንት የሚል ይመጣላችኋል። ስለዚህ እሱን እንነካዋለን። ኦፕን ኢን ሊንክ ኒው ታብል በለው። ጉግል አካውንታችሁ ላይ ነው ኤቭሪቲንግ ሴትአፕ የምታደርጉት። ስለዚህ ይኸውላችሁ የመጀመሪያው ያመጣልኝ አያችሁት አይደለ? ዶንት ጌት ሎክድ አውት ኦፍ ዮር ጉግል አካውንት አድ ሪከቨሪ ፎን ቱ ኢንሹር ዩ ኦልዌይስ ሃቭ አክሰስ ቱ ኦል ዮር ጉግል ሰርቪስስ ይላል ኢቭን ኢፍ ዩ ፎርጎት ዮር ፓስወርድ። ስለዚህ እንደምታዩት ሎክድ አውት እንዳትሆን ሪከቨሪ ፎን ሙላ ይለኛል። ስለዚህ ሪከቨሪ ፎን መሙላት አለብኝ ማለት ነው። እንደምታዩት እያንዳንዱ እዚህ ጋር ሴኩሪቲ ሜጀር መውሰድ ያለባችሁ ነገር ያሳያችኋል። ስለዚህ ይሄንን እሞላለሁ። በቀጥታ ወዴት ሄዳለሁ? እዚህ ጋር ዳታ ኤንድ ፕራይቬሲ የሚላለ ከስር ሴኩሪቲ የሚላለ ይኸውላችሁ፣ ሴኩሪቲ የሚለውን ትነኩታላችሁ። ስለዚህ ይሄ ኤቭሪቲንግ ሴኩር የምታረጉበት ነው። ይሄ ቦታ እንደምታዩት ይኸውላችሁ how you sign into Google ይላል። ስለዚህ እነዚህ እዚህ ጋር ያሉ በጣም ኢምፖርታንት ነገሮች ናቸው። ይኸውላችሁ two step verification, passkey and security key, password, skip password when possible, Google prompt, recovery phone, recovery email። ከዛ ውጭ ደግሞ አሁን ላይ አዲስ የመጡት ኦቴንቲኬተር፣ ጉግል ኦቴንቲኬተርም አሁን ላይ በደንብ አካውንታችንን ሴኩር የምናደርግበት አንደኛው ሜተድ ነው። two step verification phone ይላል። ስለዚህ እነዚህ ነገሮች በጣም ኢምፖርታንት ናቸው። ከዚህ እዚህ ጋር የተጠቀሱት እያንዳንዱን ስቴፖች ነው አሁን አክቲቭ እያደረገን የምንሰራው። ስለዚህ ሁላችሁም በተለይ ሴኩሪቲ ላይ ትገቡና እዚህ ጋር ያደረጋችሁትን እያንዳንዱን ነገር በትክክለኛው መሙላት ይጠበቅብናል። ይሄ ምንድነው የሚያደርግልን? በቀላሉ አንድ ሰው አሁን ለምሳሌ ሪከቨሪ ፎን አለ፣ ሪከቨሪ ኢሜል አለ። እነዚህ ምንድነው ፓስወርዳችን ቢጠፋብን እንዴት ነው ሪከቨር የምናደርገው? ያንን ጉግል አካውንቱን እንዴት ነው በምንድነው አክሰስ ማድረግ የምንችለው? ስለዚህ ፎን ነምበር ኦር ደግሞ ኢሜል አድሬስ መሙላት ይጠበቅብናል። ጉግል ፕሮምፕት ደግሞ የሚያደርገው ምንድነው? ለምሳሌ ሌላ ሰው ሊገባባችሁ ከፈለገ ፓስወርዳችሁን እንኳን አውቆ ሊገባ ቢፈልግ
እናንተ በስልካችሁ ላይ ካልፈቀዳችሁለት በስተቀር ሊገባ አይችልም። ስለዚህ ይህንንም ሴታፕ እናደርጋለን። ስለዚህ እነዚህን እያንዳንዱ ነገሮች ነው ማሳያችሁ በዚህ ቪዲዮ። የመጀመሪያው እንደምታዩት ቱ ስቴፕ ቬሪፊኬሽን ኢዝ ኦፍ ይላል። ስለዚህ ኦን ማድረግ አለብን ማለት ነው። ኦን ማድረግ አለብን። እንደምታዩት ይህንን ክሊክ አድርገዋለሁ። ክሊክ ሳደርገው በቀጥታ ፓስወርድ እንዳስገባ ነው የሚጠይቀኝ። ምክንያቱም ሴንሲቲቭ የሆነ ኢንፎርሜሽን ስለሆነ ፓስወርድን አስገባለሁ። እዚህ ጋር የቻናላችሁን ፓስወርድ ታስገባላችሁ። ሴኪዩሪቲ እያንዳንዱ ነገር ሴትአፕ ስታደርጉ ሁል ጊዜ ፓስወርድ ይጠይቃችኋል። ኔክስት ልበለው። እንደምታዩት አሁን አይወላችሁ ተርን ኦን ቱ ስቴፕ ቬሪፊኬሽን ይላል። ስለዚህ እዚህ ጋር የምናደርገው ምንድነው? አንደኛ ስልክ ቁጥር አድ ማድረግ አለብን። አድ ፎን ነምበር። ከዛም በኋላ ምን ማድረግ እንችላለን? ሴኪዩሪቲያችንን ኦን ማድረግ እንችላለን ቱ ስቴፕ ቬሪፊኬሽን። ስለዚህ አድ ፎን ነምበር የሚለው ልጫ ነው። አንዳንድ ጊዜ አሁን ላይ እየሰራ አይደለም ኢትዮጵያ ውስጥ፣ ግን እስኪ ልሞክረው እኔ። አንዳንድ ልጆች ጋር እምቢ ይላል። የኔ ግን ምናልባት የቆየ አካውንት ስለሆነ ይሄን ካንትሪውን ወደ ኢትዮጵያ ተቀይሩታላችሁ። ከዛም በኋላ ስልክ ቁጥሬን ላስገባ። ከዛ ኔክስት ልበለው። ኦኬ ሜክ ሹር ዘ ነምበር ዩ ላይክ ቱ ሴቭ ዌን ዩ ኒድ ቱ ስቶር። ኦኬ ስለዚህ ቁጥራችሁ ይሄ ትክክል መሆናችሁን አረጋግጡ ነው የሚለው። ሴቭ ልበለው። ስለዚህ እንደምታዩት ስልክ ቁጥሬን አድ አደረገልኝ ማለት ነው። እንደምታዩት ጉግል ፕሮምፕት ዩ አር ናው ፕሮቴክትድ ዊዝ ቱ ስቴፕ ቬሪፊኬሽን አለኝ ማለት ነው። እንደምታዩት አንደኛው ጉግል ፕሮምፕት ነው። ጉግል ፕሮምፕት የምንለው ማንኛውም ሰው ከሌላ ስልክ ላይ ከሌላ ኮምፒውተር ላይ ሊገባ ሲፈልግ እናንተ መጀመሪያ ሳይን አፕ ያደረጋችሁበት ስልክ ላይ አፕሩቭ ማድረግ አለባችሁ። ስለዚህ ይሄ የመጀመሪያው ነው። ሁለተኛው ደግሞ ስልክ ቁጥሬ እንደምታዩት አድ ሆኗል። ስለዚህ ደል በለው። እንደምታዩት ቱ ስቴፕ ቬሪፊኬሽናችን ምን ሆኗል? ኦን ሆኗል ማለት ነው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። ሁላችሁም በተለይ ሴትአፕ ማድረግ አለባችሁ። ይሄንን ሴትአፕ አድርጉት። ለአንዳንዶቻችሁ ቴክስት ላይ ሊክ ይችላል፣ ኦር ደግሞ ቶሎ ሴትአፕ ላይ ያደርግ ይችላል። እንደዚህ አይነት ችግር ካለ በኮሜንት ላይ ጻፉልኝ፣ ምን ማድረግ እንዳለባችሁ ነግራችኋለሁ። ከዛም በኋላ እንደምታዩት ሰከንድ ስቴፕስ ይላል ፓስኪ ኤንድ ሴኪዩሪቲ ኪስ ይላል። ይሄ ደግሞ አሁን ላይ አዲስ ያመጣው ነው ጉግል። ልክ በዛ ስልክ ላይ ሁል ጊዜ የምትገቡ ከሆነ ስልኩን ትረስት የምታደርጉት የራሳችሁ ስልክ ከሆነ ፓስኪ መጠቀም ትችላላችሁ። ፓስኪ ማለት ምንድነው? በስልካችሁ ፓስወርድ በቀጥታ መግባት እንድትችሉ ይፈቅድላችኋል ማለት ነው። ስለዚህ ያም ራሱ አንድ ሜተድ ነው። እንደምታዩት ይህንንም አድ ማድረግ ትችላላችሁ። አድ ሴኪዩሪቲ ኪ ይላል። ስለዚህ አሁን የምንድነው የሚለው ዊዝ ፓስኪ ዩ ካን ሴኪዩርሊ ይውላችሁ ክሬት ኤ ፓስኪ ቱ ስታርት ሳይኒንግ ዊዝ ጀስት ዮር ፊንገርፕሪንት ፌስ ኦር ስክሪን ሎክ ይላል። ስለዚህ ይሄን ቅድም እንዳልኳችሁ ነው። የእናንተ ስልክ ከሆነ በየጊዜው ፓስወርዳችሁን ከመሙላት በቀላሉ በስልካችሁ አሻራ በፊታችሁ ሊሆን ይችላል፣ በስልካችሁ ላይ ባለው ፓስወርድ ሎግን እንድታረጉ ነው የሚፈቅድላችሁ። ሞስትሊ ይሄንን እኔ ሪኮሜንድ ያላረግም፣ አንዳንድ ጊዜም ችግር ስላለበት ማለት ነው። ግን የምትፈልጉ ካላችሁ ይሄንን ክሬት ማድረግ ትችላላችሁ። የእናንተን ፓስወርድ የእናንተን ፓስኪ የሚያውቀው ሰው በቀላሉ መግባት ይችላል ብዬ ስለማስብ ማለት ነው። ስለዚህ ይሄኛው እኔ ሪኮሜንድ አላረገውም፣ ግን መጠቀም ትችላላችሁ። ካንስል ልበለው። ከዛ እንደምታዩት ባክ ልበልና ሌላኛውን ደግሞ ጉግል ፕሮምፕት እንዳልኳችሁ ጉግል ፕሮምፕትም ኦሬዲ አድ አድርገናል። ኦቴንቲኬተርም ደግሞ አድ ማድረግ ትችላላችሁ። በተለይ አሁን ላይ ጉግል ኦቴንቲኬተር በጣም የመጣ ሴኪዩር የሆነ ሜተድ ነው። ኢቭን ከቱ ስቴፕ ቬሪፊኬሽን በበለጠ በጣም ሪኮሜንድ የሚደረገው ጉግል ኦቴንቲኬተር እንድትጠቀሙ ነው አሁን ላይ። ጉግል ኦቴንቲኬተር ይሄ ምንድነው? ሪል ታይም ቁጥሮችን ወዲያው በየ30 ሰከንዱ ይልክላችኋል ማለት ነው። ስለዚህ ይሄንን ሁላችሁም ሴትአፕ አድርጉት። እንዴት ነው የምናደርገው? እንደምታዩት እነካዋለሁ። ኦኬ ኢንስቴድ ኦፍ ዌይቲንግ ፎር ኤ ቴክስት ሜሴጅ ጌት ኤ ቬሪፊኬሽን ኮድ ፍሮም አን ኦቴንቲኬተር አፕ ኢት ወርክስ ኢቨን ኢፍ ዮር ፎን ኢዝ ኦፍላይን ይላል። ስለዚህ አንድ ጊዜ ይህን ኦቴንቲኬተር አፕ ዳውንሎድ ታደርጉና በስልካችሁ ላይ ከዛም በኋላ ያንን ኦቴንቲኬተር አፕ እንደምታደርጉት ስካን አድርጋችሁ ኮዱን ታገናኙታላችሁ ማለት ነው። አይ ቲንክ ይሄንን በቀጣይ ቪዲዮ ሰራላችኋለሁ። አሁን ሪከርድ እያደረኩበት ያለው በስልኬ ስለሆነ ስካን ማድረግ አለብኝ። ስለዚህ ይሄንን ራሱን በቻለ ቪዲዮ ሰራላችኋለሁ ለብቻው ማለት ነው። በስልኬ በሌላ ስልክ ሪከርድ እያደረኩ ቪዲዮ እየቀረጽኩ በሌላ ስልክ ሰራላችኋለሁ። በጣም ጠቃሚ የሆነ ኢንፎርሜሽን ነው። ኦቴንቲኬተር እኔ ከረንትሊ የምጠቀምበት ስለሆነ ማለት ነው። ከዛም በኋላ እንደምታዩት ደግሞ አሁን ላይ ደግሞ በቅርቡ ኢንትሮዲውስ የተደረገው ባክአፕ ኮድስ ይላል። ባክአፕ ኮድስ እነዚህ ደግሞ ኮዶች ናቸው። ዩቲዩብ እዚህ ላይ 10 ኮዶችን ይሰጣችኋል። ስለዚህ
ያ 10 ኮድ ጉግል አካውንታችሁ ይሰጣችሁና ያንን 10 ኮድ ምንድነው የምታደርጉት? ሴቭ አድርጋችሁ ታስቀምጣላችሁ። የእናንተ ፓስወርድ በጠፋባችሁ ሰዓት ሪከቨር ለማድረግ ከፈለጋችሁ ያንን ኮድ ተጠቅማችሁ ምን ማድረግ ትችላላችሁ? ሪከቨር ማድረግ ትችላላችሁ። ስለዚህ እንደምታዩት ጌት ባክአፕ ኮድ የሚለውን ይሄን ልንካው። ከዛም በኋላ እንደምታዩት ጌት ባክአፕ ኮድ የሚለው ይሄን ስትነኩት በቀጥታ ምን ያደርግላችኋል? የእናንተን 10 ባክአፕ ኮዶች ያመጣላችኋል ማለት ነው። የእናንተን 10 ባክአፕ ኮዶች ያመጣላችኋል። ለምሳሌ አሁን ክሊክ ላድርገው፣ ጌት ባክአፕ ኮድ ይሄው አመጣልኝ። ያው ሴኪዩር ስለሚሆን ሃይድ አደርገዋለሁ፣ ሸፍነዋለሁ ለእናንተ። እዚህ ጋር 10 ኮዶችን እንደምታዩት 8 ዲጂት ኮዶችን አመጣልኝ ማለት ነው። ስለዚህ እነዚህን ኮዶች ምን ታደርጓቸዋላችሁ? ዳውንሎድ ማድረግ ትችላላችሁ። ከስር ዳውንሎድ ኮድ ይላል፣ ፕሪንት ኮድ ይላል። ስለዚህ እኔ ጀስት ዳውንሎድ ኮድ ስለበለው ይሄው እንደምታዩት ዳውንሎድ አድርጎልኛል። ባክአፕ ኮድስ በቴክስት መልክ ዳውንሎድ አድርጎልኛል። ስለዚህ ይሄንን ፕሮፐር በሆነ ቦታ ኢሜይላችሁ ላይ ኦር ደግሞ ድራይቫችሁ ላይ ጉግል ድራይቫችሁ ላይ ሁሌ አክሰስ ልታደርጉበት የምትችሉበት ቦታ ላይ ምን ታደርጉታላችሁ? ታስቀምጣላችሁ። ስለዚህ እነዚህ ባክአፕ ኮዶች ፓስወርዳችሁ ቢጠፋባችሁ ሀክ ብትደረጉ ድጋሚ ሪከቨር ልታደርጉባችሁ የምትችሏቸው ኮዶች ናቸው። ስለዚህ እነዚህ ነገሮች ልንይዝ ይገባናል። ይሄኛው ሌላኛው ሜተድ ነው። ስለዚህ እንደምታዩት እዚህ ጋር ያሉትን ነገሮች ጨርሰናል። ኦቴንቲኬተር ነው የሚቀረኝ፣ የጉግል ኦቴንቲኬተር ነው የሚቀረኝ። እሱን ራሱን በቻለ አንድ ሾርት ቪዲዮ ሰራላችኋለሁ ከዚህ በኋላ ማለት ነው። ስለዚህ እንደምታዩት ኦቴንቲኬተር አፕ ነው የሚቀረን። ሴኩሪቲ ኪ ደግሞ ነግሬያችኋለሁ። ሪዝኔን ሴኩሪቲ ኪ ያን ያህል ሪኮሜንድ አላደረግም። የስልካችሁን ፓስወርድ ፓተርናችሁን ኤቭሪቲንግ የሚያቅሰው መግባት ስለሚችል ማለት ነው። ስለዚህ ወደኋላ ልመለስና ምን አለ ሌላ ምን አለኝ? ይሄው እንደምታዩት አሁን ሪሴንት አክቲቪቲ የሰራናቸው ምን አድርጎልኛል? እዚህ ጋር ባክአፕ ኮድ ጀነሬት አድርገናል። ሳይኒንግ ቱ ስቴፕ ቬሪፊኬሽን ኦን አድርገናል። ፎን ነምበር አድ አድርገናል። አሁን ወደ ታች እንሂድና እዚህ ጋር ምን አለ? ሪከቨሪ ፎን ነምበር ኤንድ ሪከቨሪ ኢሜይል ይላል። ስለዚህ እዚህ ጋር በጣም ኢምፖርታንት የሆነ ነገር ነው የምነግራችሁ። በተለይ አሁን ላይ ኢትዮጵያ ውስጥ ሪከቨሪ ፎን ነምበር እንድትሞሉ ሪኮሜንድ አላደርጋችሁም፣ ኢትዮጵያ ውስጥ ማለት ነው። ምክንያቱም ለምንድን ነው እንደዛ ምላችሁ? አንዳንድ ጊዜ ቴክስት እየላክ አይደለም። እኔ አንድ ዩቲዩብ አካውንት በስልክ ቁጥሬ ቴክስት አልክ ብሎኝ አይ ቲንክ ከወራት በፊት ነው እና መላክ አልቻለም። በቃ ሁሌ መጀመሪያ ደግሞ የሞላውለት ስልክ ቁጥሬን ስለሆነ የስልክ ቁጥሬን ለመላክ እየሞከረ ኦልሞስት በጣም በተደጋጋሚ ላከ፣ ግን እኔ ጋር ቴክስቱ አልደረሰም። ስለዚህ ኢትዮጵያ ውስጥ ደግሞ አንዳንድ ጊዜ ችግር ስለሚኖር ሪከቨሪ ፎን እንድትሞሉ ሪኮሜንድ አላደርጋችሁም። ከዛ ይልቅ መሙላት ያለባችሁ ምንድነው? ሪከቨሪ ኢሜይል አድሬስ። ሪከቨሪ ኢሜይል አድሬስ ሁል ጊዜ መሙላት ይኖርባችኋል። ሪከቨሪ ምንድነው? የእናንተ ቻናላችሁ ቢሰረቅባችሁ ኦር ደግሞ ፓስወርዳችሁን ብትረሱት እንዴት አድርጋችሁ ነው ሪከቨር ማድረግ የምትችሉት? ሌላ ተጨማሪ ኢሜይል ለምትሞሉት ይሄ ኢሜይል ሳይሆን ሌላ። ያ ምንድነው? እናንተ ሎክዳውት ብትሆኑ ቻናላችሁ ኦር ስልክ ቀይራችሁ ድጋሚ ሌላ ስልክ ላይ ማስገባት ብትፈልጉ የሆነ ሰው ሀክ ለማድረግ ቢሞክር የእናንተን ቻናል በቀላሉ የእናንተን ኢሜይል ሪከቨር ማድረግ የምትችሉበት ሜተድ ነው ይሄ። ስለዚህ ፎን ነምበር አለ፣ ሪከቨሪ ኢሜይል አለ። ከኢትዮጵያ ውጭ ያላችሁ መሙላት ትችላላችሁ፣ ችግር የለውም። ኢትዮጵያ ላይ ግን በስልክ ቁጥር ቴክስት የላከ ስላልሆነ አሁን ላይ ያስቸግራል። ስለዚህ እኛ ስልክ ቁጥርን ካልሞላንለት ሰከንድ ስቴፕ የሚጠቀመው ምንድነው? ኢሜይልን ነው የሚጠቀመው። ስለዚህ ለዛ ነው ኢሜይልን ቅድሚያ መሙላት ይኖርባችኋል ለምላችሁ። ስለዚህ አድ አን ኢሜይል አድሬስ የሚለውን እዚህ ጋር ክሊክ አደርገዋለሁ። ስለዚህ እንዳልኳችሁ ሴንሲቲቭ የሆነ ኢንፎርሜሽን ስለሆነ አሁንም ፓስወርዴን እንድሞላ ይጠይቀኛል። ፓስወርዴን እሞላለታለሁ። ፓስወርዳችሁን በተቻላችሁ አቅም ኮምቢኔሽን ኦፍ ምን ማድረግ አለብን? ቁጥር፣ ካራክተሮች ያሉበት፣ ካፒታል ሌተር ያለበት መሆን አለበት። ዝም ብላችሁ ቀለል ያለ ፓስወርድ አታደርጉት። ፓስወርዳችሁን ካፒታል ሌተር፣ ስሞል ሌተር፣ ካራክተሮች፣ እነዚህ የተለያዩ ካራክተሮች አሉ አይደለ? ሃይፈን ሊሆን ይችላል፣ ስታር ሊሆን ይችላል፣ መሰላል ሊሆን ይችላል፣ የተለያዩ እሱን ነገር ጨምሩበት ፓስወርዳችሁ ላይ። ከዛም በኋላ እዚህ ጋር መጣልኝ አድ ሪከቨሪ ኢሜይል ልበለው። ከዛ እዚህ ጋር ኢሜይል አድሬሳችሁን ሙሉ ይላችኋል። ስለዚህ እኔ ሪከቨሪ ኢሜይል እሞላለታለሁ ማለት ነው። ሪከቨሪ ኢሜይል እሞላለታለሁ። የትኛውን ኢሜይል ልሙላለት? ኦኬ ችግር የለውም። ያው ሴኪዩር ስለሆነ እንደዚህ አይነት ኢንፎርሜሽኖችን ሃይድ አድርጌ ነው ማሳያችሁ። ይኸው እንደምታዩት ሪከቨሪ ኢሜይል ሞላው። ከዛ ሴቭ እለዋለሁ።
አሁን እንደምታዩት በኢሜይላችሁ 6 ዲጂት ኮድ ይልክላችኋል። ያንን 6 ዲጂት ኮድ ሞልታችሁ ነው አክቲቬት የምታደርጉት። ስለዚህ ኢሜይል ላይ የተላከውን ኮድ ቼክ አደርጋለሁ ማለት ነው። ቼክ አድርጌ ወዲያው እሞላለሁ ማለት ነው። ስለዚህ እንደምታዩት ከኢሜይል ላይ ይሄንን ኮድ አምጥቻለሁ። ከዛ ከሞላው በኋላ 6 ዲጂት ኮድ ነው። ቬሪፋይ ለዋለሁ። እንደምታዩት ሪከቨሪ ኢሜይል ቬሪፋይድ አለኝ። ስለዚህ እንደምታዩት የሪከቨሪ ኢሜይል ብሎ ይሄው ኢሜይላችንን እዚህ ጋር አስቀመጠልን ማለት ነው። ስለዚህ ይሄ በጣም ኢምፖርታንት የሆነ ስቴፕ ነው። ሪከቨሪ ኢሜይላችንን ሞልተናል። አሁን ወደ ኋላ ልመለስ። እንደምታዩት ሪከቨሪ ኢሜይል ቬሪፋይድ፣ ሪከቨሪ ኢሜይል አድድ። እንደምታዩት ሪሰንት አክቲቪቲዎቻችንን እዚህ ጋር አስቀምጦልናል እንደምታዩት። ስለዚህ ይሄው ዋን ዲቫይስ አለ ስልክ ቁጥር ይሄውና፣ ከዛም በኋላ ደግሞ ሪከቨሪ ኢሜይል ደግሞ ይሄው ሪከቨሪ ኢሜይል ይሄውና 10 ኮድ ደግሞ ጀነሬት አድርጌያለሁ። ስለዚህ እንደምታዩት አሁን ሴኩሪቲ ሜጀራችንን አብዛኛውን ሞልተናል ማለት ነው። አሁን የቀረን ምንድነው? እንደምታዩት አድ ፎን ነምበር ይላል። ፎን ነምበር ማልሞላበት ምክንያት ነግሬያችኋለሁ። እናንተም ፎን ነምበር የኢትዮጵያ ስልክ ቁጥር እንድትሞሉ ሪኮሜንድ አላደረጋችሁ። ስለዚህ እንደምታዩት አሁን የሚያስፈልገውን ነገር ጨርሰናል። ስለዚህ አሁን you can add more sign in option ኦቴንቲኬተር ነው የሚቀረን። ኦቴንቲኬተርን ራሱን በቻለ ቪዲዮ ሰራላችኋለሁ። ከረንትሊ በጣም ምርጥ የሆነ ሲስተም ነው፣ እኔ እጠቀምበታለሁ። ስለዚህ እሱን ራሱን በቻለ ቪዲዮ ሰራላችኋለሁ። ስለዚህ ወደ ኋላ ተመልሼ እንደምታዩት ሴኩሪቲ ሴትአፓችንን ኤቭሪቲንግ ሴትአፕ አድርገናል ማለት ነው። አሁን ሆም ላይ ብትገቡ አሁን ምን አድርገናል? ሴኩሪቲያችንን ሴፍ ነው ማለት ነው። ማንኛውም ሰው በቀላሉ ሊገባ ቢፈልግ ቅድም የሞላንባቸው ብዙ ሴቲንጎች ስላሉ ያንን ነገር አልፎ መግባት አይችልም እኛ አክሰስ ካልሰጠነው በስተቀር። ስለዚህ ሴኩሪቲያችሁ ላይ መሙላት ያለባችሁ ነገር እነዚህ ናቸው። ከዚህ በኋላ ነው ቪዲዮ አፕሎድ ማድረግ የምንጀምረው ማለት ነው። እንደምታዩት አሁን ቻናሌ ላይ ልግባና ችኛዋን ልንካትና ከዛ ወደ ዩቲዩብ ስቱዲዮ ላይ ልግባ። ዩቲዩብ ስቱዲዮ ላይ ስትገቡ በተለይ 2 ስቴፕ ቬሪፊኬሽን ኦን ካላደረጋችሁ ሞኔታይዜሽን፣ አሁን ላይ ሞኔታይዜሽን አንድ ክራይቴሪያ ነው ለሞኔታይዜሽን። ስለዚህ 2 ስቴፕ ቬሪፊኬሽን ኦን መሆን አለበት። ስለዚህ ብዙዎቻችሁ ይሄ ነገር ጋር ወደ ታች ትሄዱና አርን ፔጅ ላይ ትመጣላችሁ። አርን ፔጅ ላይ ስትመጡ እንደምታዩት ከረንትሊ ቻናላችሁ ያለበትን ስታተስ ነው የሚያሳያችሁ። እንደምታዩት አሁን የኔ ቻናል ይሄው ኤሊጂቢሊቲ ይላል። 9 ሰብስክራይበር አለው። ምንም ቪዲዮ አፕሎድ አላደረኩበትም። እንደምታዩት ዎቻወርም የለውም፣ ሰብስክራይበርም የለውም። አዲስ ስለሆነ ገና ምንም ቪዲዮ ስለሌለው ምን ላሳያችሁ ፈልጌ ነው ወደዚህ የመጣሁት። ወደ ታች ስትሄዱ እዚህ አካባቢ እናንተ ጋር 2 ስቴፕ ቬሪፊኬሽን ኦን ካላደረጋችሁ ተርን ኦን አድርጉ ይላችኋል። የኔ ኦልሬዲ ስላደረኩት ነው። እዚህ አካባቢ ተርን ኦን አድርጉ ይላችኋል። ስለዚህ እሱን ኦን ማድረግ ይኖርባችኋል። ከዛ ውጪ ደግሞ አይ ቲንክ ቅድም እያየው ካንትሪ ይሄንን አላመጣልኝም፣ አርን ፔጁን አላመጣልኝም የሚል ኮሜንት አይቼ ነበር በግሩፓችን ላይ። ያ ምንድነው? ካንትሪውን በቀላሉ ገብታችሁ መቀየር ነው። እሱን ደግሞ የመጀመሪያ ቪዲዮ ላይ ዩቲዩብ ቻናል ክሬት ስናደርግ የሚለው ቪዲዮ ላይ ገብታችሁ በደንብ ተከታተሉት። እሱን ቪዲዮ ሙሉ የተከታተለ ሰው በቀላሉ እሱን ሴትአፕ ማድረግ ይችላል። ስለዚህ ይሄ አርን ፔጅ እንዲመጣላችሁ ኢትዮጵያ ዩቲዩብ ላይ ዩቲዩብ ፓርትነር ፕሮግራም ላይ መግባት ስለማትችል ሀገር ቀይረን የምንገባው። ስለዚህ ያንን ለመጠቀም የግድ ሀገር መቀየር ይኖርብናል። አውቶማቲካሊ ሀገር እንደቀየራችሁ አርን ፔጁ አክቲቭ ይሆናል። ስለዚህ 2 ስቴፕ ቬሪፊኬሽን ኦን ማድረጋችሁን እዚህ ጋር አሁን ኦን አድርግ የሚል የለኝም፣ ኦልሬዲ ኦን ስላደረኩ ማለት ነው። ይሄ ደግሞ ዋንቱ ነው ዌር ዩ አር ኤሊጂብል ይላል። ጌት ኖቲፋይድ በሉት። ይሄ ጀስት ኤሊጂብል ስትሆኑ በኢሜይል አሳውቀኝ ማለት ነው። ስለዚህ እንደምታዩት አሁን ጉግል አካውንታችንን ሴኩር አድርገናል። ከዚህ በኋላ ቪዲዮ መስራት እንችላለን ማለት ነው። ስለዚህ እናንተም ይሄን ቪዲዮ ሙሉን ተከታትላችሁ ሴኩሪቲ ሜጀራችሁን አስተካክሉ። እያንዳንዱ ሴኩሪቲ ላይ የሞላቸውን ነገሮች ስቴፕ ባይ ስቴፕ መሙላት ይጠበቅብናል። ማንኛውም ሰው በቀላሉ አካውንታችንን ሃክ እንዳያደርግብን። ከዛ ውጭ ደግሞ ልነግራችሁ የምፈልገው ነገር ፓስወርዳችንን ስንጠቀም ፓስወርዳችንን ቀላል የሆነ ነገር አናደርገው። እኔ የምጠቀመውን ሲምፕል ኤግዛምፕል ላሳያችሁ። አሁን ይሄን ዝም ብዬ ላጥፋውና ፓስወርድ ስትጠቀሙ ካፒታል ሌተር ተጠቀሙ፣ ስሞል ሌተር ተጠቀሙ። ገባችሁ አይደለ? ስሞል ሌተር ተጠቀሙ፣ ቁጥር ተጠቀሙ፣ 1 2 3 ተጠቀሙ። ከዛም በኋላ የተለያዩ ካራክተሮችን ቃላጋኖ ሊሆን ይችላል፣ አት ሊሆን ይችላል፣ ስታር ሊሆን ይችላል፣
መሰላል ልትጠቀሙ ትችላላችሁ። የተለያዩ ብዙ አይነት ካራክተሮች አሉ። ይሄ ቅንፎች ልትጠቀሙ ትችላላችሁ። እናንተ ሎክዳውን ሆናችሁ እንዳትቀሩ። እንደዚህ ስላችሁ ደግሞ ፓስወርዱ የሚጠፋባችሁ መሆን የለበትም። ግን ስቲል ፓስወርዳችን ኮምቢኔሽን ኦፍ እነዚህ 4 መሆን አለበት። ካፒታል ሌተር፣ ስሞል ሌተር፣ ከዛም በኋላ ደግሞ ቁጥር፣ ከዛም በኋላ ደግሞ ስፔሻል ካራክተሮች የሚባሉት። ስለዚህ እነዚህ ነገሮች ፓስወርዳችሁ ማካተት ይኖርበታል። በቀላሉ ሀክ እንዳይደረግ ማለት ነው። በቀላሉ አክሰሰብል እንዳይደረግ። ዝም ብላችሁ ግን ስማችሁን ምናምን የምታደርጉ ከሆነ በቀላሉ አክሰስ ይደረጋል። እንደዚህ አይነት ግን ከሆነ ፓስወርዳችሁ ስትሮንግ ይሆናል። ስትሮንግ በሆነ ቁጥር ደግሞ በቀላሉ ሀክ ለመደረግ ይከብዳል ማለት ነው። ይህንንም ላስት ቲፕ ልነግራችሁ ፈልጋለሁ። ከዛ ውጪ ጀስት ይህንን ሴኪዩሪቲ ላይ ያሉትን ነገሮች ማስተካከል ነው የሚጠብቅባችሁ። የዛሬው ቪዲዮችን ይህንን ይመስላል። ስለዚህ እናንተ ሙሉ ቪዲዮን አይታችሁ ስቴፕ ባይ ስቴፕ ያሳዩዋቸውን ሴኪዩሪቲ ሜዠሮች ሁሉንም ኦን አድርጓቸው። በተለይ ቻናላችሁ ሀክ እንዳይደረግ ያደርጋችኋል ማለት ነው። ስለዚህ የጉግል ኦቴንቲኬተርን ራሱን በቻለ ቪዲዮ በቀጣይ ቪዲዮ ሼር አደርጋችኋለሁ። እሱንም ሴታፕ ታደርጋላችሁ። ከዚህ በኋላ ቪዲዮአችንን አፕሎድ ማድረግ እንጀምራለን ማለት ነው። ስለዚህ ሴኪዩሪቲ በጣም ቶፕ ፕራዮሪቲ ነው። ዩቲዩብ ላይ የትኛውም ሶሻል ሚዲያ ላይ ሴኪዩሪቲያችሁን ሴኪዩር ማድረግ በጣም ጠቃሚ ነገር ነው። ይህን ነገር በዩቲዩብ ቻናላችሁ እነዚህ ነገሮች ሁሉንም አክቲቭ አድርጓቸው። ያልገባችሁ ወር ደግሞ እምቢ ያላችሁ ደግሞ ሴቲንግ ካለ በኮሜንት ላይ ጻፉልኝ፣ እንዴት ማድረግ እንደምትችሉ እነግራችኋለሁ። ከዛም ውጭ ደግሞ የ3 ወር ቻሌንጃችንን ጆይን ያላደረጋችሁ ጆይን አድርጉ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከ1200 ሜምበር በላይ ደርሰናል። ስለዚህ ይሄ ሁሉ ሰው ራሱ ላይ ጊዜውን ኢንቨስት አድርጎ ዩቲዩብ ቻናል ሞኔታይዝ አድርጎ በአዲስ ዓመት ገንዘብ ሜክ ለማድረግ የሚሰራ ነው። ስለዚህ ሁላችሁም እሱን ግሩፕ ጆይን አድርጉ። በቀጣይ በጠቃሚ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ሼር አድርጉት፣ ብዙ ሰው እንዲደርስ ያደርግልናል። እንዲሁም ላይክ አድርጉት። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።